አቢጋ አበባ ግን ስጋህን ፈትቻለሁ ደምህን ቀድቻለሁ ብሎ ነው። ልዩነት አለን በእውነቱ እግዚአብሔር ባወቀ ማለት ነው። ያን የመንግስተ ሰማያት መክፈቻ ቁልፍ ያዘ 10 ጣቶቹ በመለኮት ደም የሚታለል ይህንን ካህን አምላክ ሱራፌል ኪሩቤል ሊነኩት የማይችሉትን የሚዳስሰውን እሱን ኃጢአት ሲሰራ እንኳን ብናገኘው ዘወር ብለን የመንቀፍ ስልጣን የለንም። ህዝብ የሚጠፋው ክህነትን በመንቀፍ ነው። ክህነትን የሚነቅፍ ጳጳሳትን የሚነቅፍ አባት ሰድቦ የሚጸድቅ የለም። ድክመት ካለ እኛ እንደምንሰራው ይሰራሉ፣ እኛ እንደምንሰናከል ይሰናከላሉ። እነሱም ስጋ ለብሰዋል ብሎ በጎ ሕሊና ይኑረን። ግን ሃይማኖቱን ከካደ ግን ርኅራኄ የለም፣ በክርስቶስ ድርድር የለም። ቅዱስ ዲዮስቆሮስ ሊዮን መጣና አንተ አለው፣ ተመልከቱ፣ እኔ የምልህን ሃይማኖት ስማኝ። አልሰማም፣ አውግዤሃለሁ አለው። እኔም አውግዤሃለሁ። ኧረ ተው እኔ እኮ አለቃ ነኝ አለው። ሰይጣንም አለቃ ነበር። አለቃ የምትሆነው ሃይማኖትህን ከጠበቅክ ነው ብሎታል። ሃይማኖቱን ከካደ ሰው ክብር አይሰጠውም። የሰውነት ክብር እንሰጠዋለን እንጂ የአባትነት ክብር የለውም። ሃይማኖቱን ጠብቆ በስጋው ቢበላ ቢጠጣ ግን በሰው ፈጽሞ መፍረድ አይገባም። አላችሁ የላችሁም? በዚህ በጎንደር በኩል አባ አጋቶን የሚባል ጨርሻለሁ። አሁን አባ አጋቶን የሚባሉ አባት ነበሩና 5 ቁና ባቄላ ነው የሚበሉት በቀን